ዳይሬክተር በመሆኔ መናገር አለብህ ግዴታ። ቡራኬ እንግዲህ የአብዮቱ 50ኛ ዓመት በተለያየ መንገድ ነው እየታየ ያለው። ይሄ ትውልድ እንዴት ነው ሊያይ የሚችለው የሚለውን በጣም ብዙ ፐርስፔክቲቭስ ማንሳት ይቻላል። አብዮቱን በተመለከተ የኢትዮጵያ ጥናትና ምርምር ተቋም ውስጥ የሚገኙ በጣም በርካታ ዶክመንቶች አሉ። ግን ያም ሆኖ የዛሬ 50 ዓመት ወደ ኋላ ተመልሶ የአብዮቱ ሂደት ፐርስፔክቲቭስ በተለያየ መንገድ ለአሁኑ ትውልድ ማሳወቅ መወያየት በጣም አስፈላጊ በመሆኑ የሬዲዮ ብሮድካስት ምን ይመስላል፣ የፊልም ብሮድካስት ምን ይመስላል፣ የዶክመንቱ የፓምፕሌቱ በጣም በርካታ አይኤስ ውስጥ ያሉት ተነግሮ የማያልቁ ዶክመንቶች አሉና የአብዮትን በሚመለከት እንትኖች ምርምሮች እየመጡ ነው ወደኛ ተቋም ማለት ነው። ስለዚህ አንዱ ፓርት በጣም ትንሹ ፓርት የፊልም ስክሪኒንግ ነው። የዛሬ 50 ዓመት የነበረው ምንድን ነው የሚመስለው፣ እንዴት ነው ምን ተረጉሞ ፐርስፔክቲቭ ምንድን ነው የሚለውን ነገር ማሳየት በጣም ተገቢ ነው እና ስኮላርሊ ኤንድ አካዴሚካሊ እዚህ ያላችሁ ሁላችሁ ግማሾቻችሁ ፕራክቲሽነርስ ናችሁ፣ ግማሾቻችሁ ተማሪዎች ናቸው የአካዴሚክ ዊንጉን ልትይዙ የምትችሉ እና ከዚህም ደግሞ ሌላ የፊልም አይነት ማውጣት የምትችሉ ፕራክቲሽነርስ አላችሁ። በመምጣታችሁ ለማመስገን ነው። ነፃነትን ለማመስገን ነው። በመጀመሪያ ደረጃ በጣም ኃላፊነቱን ወስዳ እየተሯሯጠች ይሄ ትውልድ ማወቅ አለበት። ምን ፐርስፔክቲቭ አለ፣ ምንድን ነው የምንማረው፣ አካዴሚካሊ ደግሞ ሌሎች አዳዲስ ነገሮችን እንዴት ፕሮዲውስ ማድረግ እንችላለን፣ አማራጮችን ማቅረብ እንችላለን የሚሉን ነገር ደግሞ ተማሪዎች ቴሲስ እንዲሰሩበት፣ ፊልም መስራት የሚፈልጉ ፊልም እንዲሰሩበት፣ የተለያዩ ነገሮች እያነበቡ አዳዲስ አማራጮችን ለሀገሪቷ ማቅረብ ተገቢ ስለሆነ ይህንን ኢንከሬጅ እናደርጋለን። ይሄ አምሹር የዛሬ 15 ቀን አካባቢም ሌላ ፊልም የታየ ነበረ ግራ ቀኝ። ዛሬ ደግሞ 1989 የተደረገውን አይ ቲንክ የቢቢሲ ይመስለኛል it's a very important look into the revolution። ስለዚህ ይቀጥላል፣ ገፍተን እንሄድበታለን። ያኛው አዳራሽ አሁን በመያዙ ነው ወደዛ ሺፍት ልናደርግ እንችላለን። ግን this is also very important to have a look at the whole። ስለዚህ በመምጣታችሁ በጣም ላመሰግናችሁ ነው። ነፂን ላመሰግነው። ድርብ ድልን እየተከታተለ አዳዲስ ነገሮችን እና ኢንተርቴን የምናደርግ ይመስለኛል። ቀራጮቹንም ኤኒበዲ ፍቅር በጣም እናመሰግናችኋለን። እንቀጥላለን አዳዲስ ነገር እያመጣን ኢንተርቴን እንድታደርጉ። ባይ ዘ ዌይ ኢትስ ኖት ኢዚ። ተማሪዎች በተለይ ብዙ ሞክረናል፣ ብዙ ተማሪ አቴንድ እንዲያደርግ እና ብዙ ስኮላርስ፣ ምክንያቱም አዳዲስ ነገሮችን ማምጣት ከኛ ይጠበቃል። ስለዚህ መልካም የፊልም ማያ ጊዜ እንዲሆን ማስታወሻ ይዛችሁ ለራሳችሁም አዳዲስ ነገር ለማምጣት አማራጭ ማቅረብ የኛ ግዴታ ነው። አማራጭ ማቅረብ የኛ ግዴታ ነው። አንድ መንገድ የለም። እዚህ ያለው ግሩፕ ብቻ ሳይሆን ሌሎችም አይተን ለዚች ሀገር አማራጭ ማቅረብ ይሄ ቢሆን አንድ ቀን ይፈልጋል። አብዮቱ በአንድ ወቅት ዝም ብሎ ነበር። አሁን እየጮኸ እየተናገረ ነው። ምን ይመስላል? ስለዚህ እንዴት ነው የሚታየው፣ አታዩ ምንድን ነው የሚለውን ማየት ተገቢ ነው። ስለዚህ በጣም ላመሰግናችሁ እወዳለሁ። ይቀጥላል በየ15 ቀኑ እንደተነገረኝ ከሆነ አምሹር በውይይትም የምናመጣቸው ነገሮች አሉ። በውይይት ማለት ከፊልም ውጭ ደግሞ በዶክመንት ተቋም ውስጥ በጣም በርካታ ዶክመንቶች አናሊሲስ የሚፈልጉና አሉ። ይሄ እናንተን የሚጠብቅ ነው፣ የሁላችንም ስራ መሆን አለበት ብዬ አስባለሁ። ከዚህ በኋላ መናገር አልፈልግም። በጣም ነው የማመሰግነው ስላመጣችሁ። It transports you. It is pure poetry. No, I, a younger generation, grew up in the country.
He once tended his grandfather's herd. He is a singer at heart. Quiet, shy, but then it is so much muted inside his heart. የውዳ ሀይማኖት ፕሪንሰስ ግን ብዙ ጊዜ ፍቅር ነው የሚያስደርሰው ከነገር በተለይ The first of these is the Anchi Hoye. How was it? It's certainly one of the best documentaries, better cultural documentaries. አሁን ያየነው film, it was produced by the BBC 1989 በፈረንጆቹ እና it was part of a series የአምስት ሀገር under African skies የአምስት የአፍሪካ ሀገራት ሙዚቃን የማሊ፣ ዚምባብዌ፣ አልጄሪያ፣ ዛይር እና ኢትዮጵያ የዳሰሰ ዶክመንተሪ ፓርት ነበረ። ሶ አንድ ዶክመንተሪ ላይ ያያችሁት ሰው ስም እዚህም ቅድም ነገራችኋለሁ በአካል ተገኝቷል። ጆቫኒ ሪኮ who you might know from his role Dashan Band, Ibex, more famously ደግሞ ሮሃ ባንድ. He's a band leader, a bassist, an arranger, and credited for refining Chikchika as a genre. And we're very honored to have you, Giovanni. Please go up on stage. To moderate the discussion with Giovanni, we have Dirib Dilasafa, a renowned producer, writer, director, and lecturer. ብዙዎቻችሁ የምታውቁት probably by ግራቀኝ የቲቪ series was ባለው ሮል እንዲሁም political science and international relations ውስጥ lecturer ነበረ። Without further ado, እነሱ መድረኩን እንለቅና let's have a discussion. Thank you ስለመጣችሁ። Actually ይሄኛውን ሴሽን ፕላን ስናደርግ እነዚህ ጋር like ሪቮሉሽኑን አስመልክቶ የተለያዩ ኢቨንቶች ይካሄዳሉ። so why not so revolution አስመልክቶ ነፃነት ሀሳብ አመጣችና so we plan to curate የተወሰኑ ፊልሞችን ፊልሞቹ በጀነር ደረጃ ከዶክመንተሪም ከነገና ደግሞ በዛ ፒሪየድ ላይ ሆኖ የተሰሩ የተለያዩ ፊክሽን ፊልሞች እንዲይዝ ነው። ሌላኛው ሀሳብ ፕሮባብሊ ወደፊት ሀፕን ሲያደርግ የምናየው የሀገራችንን ፊልሞች ብቻም ሳይሆን ደግሞ
ላይክ በዛ ፒሪድ ስፔሻሊ ደግሞ ከሶሻሊዝም አይዲያ ጋር የተገናኙ ከኢንዲፔንደንስ ጋር የተገናኙ ፊልሞችን የተወሰኑ ከአህጉራችን ከአፍሪካም ከዛም ደግሞ የተወሰኑ ከፋሪስት ከራሽያም ሌሎቹን አካተን ያው አንድ የሪቮሉሽን ታይም 50ኛ ዓመቱን በተለያየ አይዲያ በሚሰጡ ነገሮች አፕሮች ለማድረግ ነው። ሶ ከዛ ከመረጥናቸው የመጀመሪያው ሴሽን አክቹዋሊ ግራ ቀኝ ነበረ እኔ ለቴሌቪዥን ያዘጋጀሁት። ሶ ሁለተኛው ዛሬ ያየነው ነው ማለት ነው። ሶ ፍቅር በደንብ ብሪፍ እንዳቀረበችው የመረጥንበት ማንኛውም መልኩ ላይክ በሪቮሉሽኑን ኢን ሃርድ ዌይ በሆነ ዳይሬክት በሆነ ነገር ብቻ ሳይሆን ኢንፍሉዌንሱን ኢምፓክቱን ኦር ፖዚቲቭ ኮንትሪቢሽን ያለውን በተለያየ ፎርሙ መቅረብ ይችላልና ይሄኛውን ፊልም እንደ አንድ መረጥን ማለት ነው። ሶ አይዲያው መጀመሪያም ደግሞ ፊልሞቹን ስንመርጥ ከተቻለ ፊልሞቹ ላይ ኢንቮልቭ ያደርጉ ሰዎች ሶ እንዲገኙም ነበረ። ሶ ላኪ ሆነን ጆባኒን ዛሬ መሀላችን ተገኝቷል። ጆባኒ ደግሞ ሰርፕራይዝ አድርጎናል ጋሽ ዳዊትን ይዞ መጥቶ። ሶ ሁለቱ ፊልሙ ላይ ፊቸር የሚደረጉ ሰዎች መሀላችን አሉ ማለት ነው። ሶ ጀስት እኔ የተወሰኑ አይዲያዎችን ሁለት ሀሳቦች ላይ ጆባኒ ትንሽ እንዲያወራ ፕሮቮክ አደርገዋለሁ። ከዛ በኋላ እናንተም ሀሳብ ካላችሁ ኦር ጥያቄ ካላችሁ የተወሰነ እድሎችን እንሰጣለን ማለት ነው። ሶ ዊ ጉድ ኦኬ። ሶ የመጀመሪያው እንደ ፊልም ሰሪ አም ጀለስ ይህ ፊልም ሲሰራ ፊልም ሰሪዎቹ ያንኑ ሰዎች ላይክ በኢትዮጵያ ሚውዚክ ሊትሬቸር ከዛ ቲያትር ላይ እንደገና ፔይንቲንግ አቅም የነበራቸው ትልልቅ ሰዎችን አክሰስ ማድረጉ እና እነሱንም ለእኛ እንደ አንድ ዶክመንት እዚህ ፊልም ውስጥ እንዲካተቱ ማድረጉ ትልቅ ፕሪቪሌጅ ነው። ሶ ፊልሙን ማየታችን አይ ቲንክ ለብዙዎቻችሁ ሀሳብ ይሰጣል። ብዙ ነገርም ከዛ ላይ ተነስቶ መሰራት የሚችል ይመስለኛል። ሶ አይ ቲንክ ትላንትና ትንሽ ስናወራ የመጀመሪያው ፕሮዲሰሩ ከአንተ ጋር እንደተገናኘና ከዛ በኋላ እንዴት ነው የተወሰኑ ሰዎች ኢንቮልቭ እንዲያደርጉ እድሉ ተሰጥቷቸው ያልተሳተፉም አሉ ፎር ነምበር ኦፍ ሪዝንስ። እሱ ዙሪያ እንዴት ነበረ የተገናኛችሁት? ስራው እንዴት ቀጠል የሚለውን ያው ለጊዜው ቅርብ ያለን እሱ ስለሆነ እሱ ትንሽ ብሪፍ እንዲያደርግን ጠይቀዋለሁ። በመጀመሪያ እንደምን አመሻችሁ ነው። በጣም እየመሸ ሄዷል። ሁለተኛ እንግዲህ ዶክተር ነፃነት እኔን አፕሮች ስታደርገኝ እንግዲህ ይህን ፊልም አስመልክቶ ነው። አሁን የምሰጣቸው አስተያየቶች፣ ምልከታዎች ሁሉ የራሴ ግሌ ነው እንጂ ማንንም የሚወክል አይደለም። ስለዚህ የራሴ መሆኑን እንድታውቁና እኔ የነበረው በዛን ጊዜ የተፈጠረውን ድባቡ እንዴት እንደሆነ እናንተ ለማስረዳት ነው። ጊዜው እንግዲህ በጣም ረጅም ነው፣ 50 ዓመት ነው የሚባለው። ቅድም ፊልሙ ላይ አይታችሁታል፣ እኔም ዳዊትንም አይታችኋል ይመስለኛል። እና ከሞላ ጎደል ደህና ነን እንግዲህ ብዙ ላልተጎዳል እና እኛ እንግዲህ እኔ ዳዊትም ሆነ እንግዲህ ሙዚቃን የጀመርነው በአፄ ኃይለ ሥላሴ ጊዜ ነበርና ስለዚህ እድለኞች ሆነን እኛ የአፄ ኃይለ ሥላሴ መንግስትም የደርግም ኢህአዴግም አሁንም ደግሞ እንግዲህ እስካሁን ድረስ አለንበት በብዙ መልኩ ብዙ ውጣ ውረድ ያለውና ሙዚቃን አስመልክቶ እንግዲህ የነበረውን ድባብ ከሞላ ጎደል እናውቀዋለን። እንግዲህ ሪቻርድ ቴይለር ይህንን ፕሮዲውስ ለማድረግ ፊልሙ በሚመጣበት ጊዜ በዛን ጊዜ ሂልተን ሆቴል ነበር የምንሰራው እና ሀሳቡን ገለጸልኝ እንግዲህ እና እኔ በኩሌ እንግዲህ የሰጠሁት አስተያየት ምንድነው እሱ የደርግ ጊዜ ነው። በተለይ ቢቢሲ ደግሞ በመጥፎ ጎን የሚታይ ጊዜ ነበረ። ኢምፔሪያሊስት ፕሮፓጋንዳ እንትን ነው መሳሪያ ነው በሚል ነበር እና ስለዚህ ግንኙነት ኢንተርቪውን ስታደርግ እና አቀራረብን ስታደርግ እንግዲህ
ያለው በጎ ጎኑ በተሻለ መጠን የምታሳይበት እንጂ ኤክስትሪም ሁለቱንም ኤክስትሪም የምታሳይ ከሆነ ምናልባት ችግር ሊፈጠር ይችላል ነው እንግዲህ እና በዛን ጊዜ ብዙ የነበሩ ታዋቂ ደግሞ ዘፋኞችም ነበሩ። ብዙዎቹ ለመሳተፍ ፈቃደኛ አልሆኑም፣ አይፈረድባቸውም። ደግሞ እንግዲህ በዛ እንግዲህ የሙዚቃ አሰራሩ ምን ነበረ? የወታደር ባንዶች ነበሩ፣ እንደ ጦር ሰራዊት፣ ክቡር ዘበኛ፣ ፖሊስ እና ደግሞ በቲያትር ቤቶች ደግሞ ብሔራዊ ቲያትር እና የመሳሰሉት ደግሞ የራሳቸው ባንድ ነበራቸው። እነዚህ እንግዲህ የመንግስት ቅጥረኞች ናቸው። ስለዚህ መንግስት በሚመድባቸው ቦታ ለፕሮፓጋንዳም ሆነ ለምንም እንዲሰሩ ይታዘዛሉ። በዛ መሰረት ደግሞ ዝግጅታቸውን ያቀርባሉ። በዛው ደግሞ ልክ ደግሞ የግል ባንዶች አሉ። የግል ባንዶች እንግዲህ ከአፄ ኃይለ ሥላሴ ጀምሮ ከትምህርት ቤት ጀምሮ ከዛም በየጊዜው በየወቅቱ የተቋቋሙ ባንዶች ነበሩ። ትልልቅ ሆቴሎች እንደ ደንብ አድርገው አንድ ባንድን ቀጥረው በተለይ ዓርብና ቅዳሜ የመዝናኛ ፕሮግራም ሁሉም ዘርግተው ነበረ ስራ የነበሩ። እነዚህ በግል የሚተዳደሩ ናቸው። ስለዚህ በተቻለ መጠን እኛ በግል የምንተዳደረው አንድ የማይታይ አንድ ቀይ መስመር አለች። ያችን ቀይ መስመሯን አንሻገርም። በዚህኛው በኩል ሆነ ስራችንን ላይ ብቻ አተኩረን እንሰራለን። መንግስትም ደግሞ ሲፈልገን በመቻቻል እኛም እንግዲህ አስተዋጽኦ አድርጉ እና እንደዚህ አይነት ቀበሌ ውስጥ ተጫወቱ፣ ወረዳ ውስጥ ተጫወቱ፣ ወይም ክፍለ ሀገር ተጫወቱ በምንባልበት ጊዜ በትብብር መልክ እንሄዳለን። እንግዲህ አልፎ ተርፎ ምናልባት አንዳንዶቻችሁ ከደረሳችሁበት እኔ እንጃ እድገት በህብረት ላይ በጋምቤላ እና በመተከል አካባቢ እዛ ድረስ ሄደን ተማሪዎችን ያነቃቃንበት ጊዜ ነበር። እንግዲህ ማነቃቃት ሳይሆን እንዲዝናኑ ማድረግ። በዚህ አጋጣሚ እንግዲህ ይህቺ አጋጣሚ እንዴት እንደተነሳች ወደ ክፍለ ሀገር የሄድንበትን እንግዲህ ምክንያት ተማሪዎች ዩኒቨርሲቲ ተማሪዎች እና የሃይስኩል ተማሪዎች በዘመቱበት ወቅት ብዙ ቦታ ሲሄዱ ብዙ ችግር ገጥሟቸው ነበረ እና የምግብም የአስተዳደርም የፍጆታ አንዳንድ ነገሮች ያለመሟላት እና ትንሽ አምባጓሮ ሲፈጠር ጊዜ በመንግስት የተወከሉ ባለስልጣናት እንግዲህ ወደ አካባቢ ሄዱ። ምንድነው ችግራችሁ? እስቲ እንወያይና እንፍታላችሁ በሚል ውይይት ያደርጉ ነበር እና ይህም በጋምቤላ አካባቢ ይመስለኛል እንግዲህ ያላቸውን ችግሮች ተማሪዎች ከገለጹ በኋላ አሁን እንግዲህ ጨርሰናል፣ እንግዲህ እናንተም ወደ ስራችሁ እኛም ወደዛ ሲሄድ ተማሪዎቹ ተነስተው ሮሃ ማለት ጀመሩ። ሮሃ እንግዲህ ያኔ እንግዲህ ፌመስ ስለነበረ ነው እና ያ ባለስልጣኑ ደግሞ ቀበል ያደረገና የውሃውን ነገር ተነጋግረን ጨርሰናል ነበር በሚል ግራ የተጋባ ነገር በኋላ አስረዷቸውና በዛ ምክንያት ነው እኛ እንግዲህ ተሰባስበን ወደ እነዚህ ቦታ እንድንሄድ የታዘዝ ነው። ስለዚህ የመቻቻል ሁኔታ ነበረ። ሁለታችንም እንግዲህ ካድሬዎችም ነበሩ። ካድሬዎችም ወደ እኛ አካባቢ ይመጣሉ። በተለይ ናይት ክለቦች ላይ ሰው ሲጨፍር፣ ቅዳሜና እሑድ ሲጨፍር ምናልባት የሚፈለጉ ግለሰቦች ሊኖሩ ይችላሉ በሚል ክለብ ውስጥ ይገቡና መብራት እንዲበራ ይተደረግና እያንዳንዱ ሰው ሄደው ቼክ ያደርጋሉ። ካገኙም አንዳንዶቹን ይወስዷቸዋል። ካላገኙም ደግሞ እሺ እንግዲህ አሁን ከመሄዳችን በፊት አንዳንድ መፈክሮች አብረን እንላለን ብለው እዛ ስቴጅ ላይ ይወጣል እና እንግዲህ መፈክሮቹ ይደረደራሉ። እንግዲህ የተለያዩ መፈክሮች ከተደረደሩ በኋላ እንግዲህ እኛ ያለነው መድረክ ላይ ነው እና ካድሬው ዞር ይልና እኛን እያየን የኢምፔሪያሊስት ሙዚቃ የሚያራምዱ ይውደሙ ሲል እኛም አብረን ደግሞ ይውደሙ ማለት ይጠበቅብናል። እነሱ እናደርጋለን እንግዲህ። ስለዚህ መቻቻሉ ነበረ። እኛ የራሳችን ህይወት አለን፣ ካድሬዎቹም ደግሞ የፖለቲካም ደግሞ ሁለቱም ይካሄዳል
አሁን ቅድም ፊልሙ ላይ እንዳያችሁት ራሱን የቻለ የአኗኗር ዘዴና የመዝናኛ ዘዴ ነበረ። እርግጥ ብዙ እንትኑ ህይወቱ በአጠቃላይ ቀላል ሆኖ ሳይሆን የዕለት ተዕለት ኑሮና ነገ ደግሞ ምን እንደሚመጣ ስለማይታወቅ በተቻለ መጠን የዛሬውን ዕለት በመዝናናትና ጊዜውን የሚያሳልፍበት ጊዜ ወደ ሙዚቃው ይሳብ ነበረ። በዛ ላይ ደግሞ ትልቁ በደርግ ጊዜ የነበረው የሙዚቃ አካባቢ ምን ነበረ? ለፕሮፓጋንዳም ሲል ለምሲል ኪነት እንዲያብብ አንደኛው መፈክር ነበረና በቀበሌ ደረጃ በከፍተኛ ደረጃ ኪነት እንዲቋቋም ተደርጎ በክፍላት ሀገር በሙሉ ጠቅላላ በሙሉ አሁን የወሎ ኪነት የመሳሰሉት እንግዲህ ያኔ የተቋቋሙት ያኔ ነው እና እንደው ለግንዛቤ እንድትወስዱት በደርግ ጊዜ በእውነቱ ኪነት ያበበበት ጊዜ ነው። አሁን እነ ንዋይ እነ ፀሐዬ ምናምን የምታያቸው በዛ ጊዜ የተፈጠሩ ልጆች ናቸው። ከዚህ ከቀበሌ ባንዶች በሙሉ የተወጣጡና በዛ እድገት አግኝተው ወደዛ ጋር የመጡ ናቸው እና በመሳሪያም ሆነ በምንም እንዲበረታቱ ተደርጎ እያንዳንዱ ከፍተኛ እያንዳንዱ ቀበሌ ህዝቡን የሚያዝናናበትን መንገድ ይፈጥር ነበረ። ተደራሽነቱ ደግሞ ለምሳሌ በአፄ ኃይለ ሥላሴ ጊዜ ካሴት የሚባል አልነበረም፣ ወይ ሸክላ ወይ ደግሞ ሪል ነው። ያ ደግሞ ውስን የሆኑ ግለሰቦች ናቸው መሳሪያ የሚገኘው። ከዛ አልፎ ተርፎ ሬዲዮ ጣቢያ ነው። ግን ወደ ደርግ ስትመጣ አንድ አዲስ ቴክኖሎጂ መጥቶ የካሴት ነገር መጣ። ካሴቱ ደግሞ ሲመጣ መሳሪያ ማጫወቻው ራሱ እየረከሰ ሄዶ እንደውም ቀበቶ ላይ ሁሉ የሚታጠቅ ቨርጂን መጥቶ ነበር። አሁን ሞባይል እንደምንጠቀመው ምታክል መጣ ነበረና ተደራሽነቱ በጣም ሰፊ ነበር። ስለዚህ አንድ ካሴት ሲወጣ በሰራዊቱ ሰራዊት የዘመተው ሰራዊትም አለ በየገበሬው በሙሉ ጠቅላላ በሙሉ ይበተን ነበርና ስለዚህ የሙዚቃ ተደራሽነትን እንዲስፋፋ ተደረገ ማለት ነው። አፎርደብል ሆነ፣ ካሴቱ ራሱ አፎርደብል ሆነ እና በ10 በ12 ብር ተገዝቶ ነበረ እና በዛ ላይ ደግሞ የሚባዛውን ነበረ እንደዚሁ ዝም ብሎ ከሰዎች የተወሰደ ያ ሁሉ እንግዲህ ተደራሽነትን ያመጣው አደረገ። እንግዲህ በዛ ላይ እንግዲህ በዛን ወቅት እንግዲህ ደግሞ ሌላ አንድ ትልቁ ክስተት የነበረው እንግዲህ የሶማሌ ኢትዮጵያን ለመውረር ጦርነት ተፈጥሮ ነበር እና በዛን ጊዜ እንግዲህ የእናት ሀገር ጥሪ ተብሎ በየወረዳው በየቀበሌው ጠቅላላ በሙሉ ሁሉም እናቶች ሳይቀሩ እንዲሳተፉ ተደርጎ ያው ምናልባት ሰምታችሁት እንደሆነ ስንቅ ለማዘጋጀት ሁሉ ነበር እና ለቅስቀሳ ሲባል እነዚህ ሰራዊት ባንዶች ጦር ባንዶችን ሲመደቡ በተለይ እኛ ከመሐሙድም ከአሊቢራ ጋር ምናምን ታዋቂነት ከፍተኛ ታዋቂ ይስባሉ በሚል እናንተም እንድትሳተፉ ተደርጎ የእናት ሀገር ጥሪ ፕሮግራሞች ይዘረጉ ነበረ። በዛን ጊዜ እኛም ሄደን እንግዲህ በፕሮግራማችን እናቀርባለን። የአብዮት ዘፈን ደግሞ ካሴት አሁን ቅድም እዛ ላይ ፊልሙ ላይ ሳንሱር ይደረግ ነበረ ብሎ እዛ ጋር ሲያሳይ ነበረ። እንግዲህ አንድ ሌላ ሳንሱሩ ለመገደብ ሳይሆን ሳንሱሩ አንደኛ ነገር ሙዚቃ እንዳይደጋገም ነው። የሚወጡት ሙዚቃዎች ብዙ ስለነበሩ ህትመቱ ላይ ወይም ደግሞ ድርሰቱ ላይ የመደጋገሞች ድግግሞችን ለማስወገድ ነው። ሌላው ደግሞ ምንድነው እሱ በትብብር መልክ የሚጠየቅ ነው። በአንድ ካሴት ውስጥ 2 አብዮታዊ ዘፈን እንድናካትት እንዲጨመር ነው። እንግዲህ ይሄ እንግዲህ ለባንዱ አይደለም ትእዛዙ የመጣው ለዘፋኞቹ ናቸው። ዘፋኞቹ ስለዚህ 8 ዘፈን ደርሰው እንደሆነ 2 ዘፈን ደግሞ የአብዮት ዘፈን ተብሎ ደግሞ ይመጣል። እንግዲህ ለምሳሌ የመሐሙድን ተከብረሽ የኖርሽው የጌታቸው ካሳ ሌላ ሀገሬ ምናምን የሚሉት እንግዲህ ከዚህ የተፈጠሩ ናቸው። እንግዲህ ካሴት ላይ እንግዲህ ተደማጭነትን ነበራቸው፣ ተቀባይነትን ነበራቸው።
እኛም ደግሞ እንግዲህ ያው በዛ በተከሰተው ጦርነት የሶማሌ ወረራ እንግዲህ ለማንም ኢትዮጵያዊ ለሀገራችንም ስሜት ስለነበረን በዚህ ተሳትፎ የሚያኮራ ነበር። በየቦታው ሄደን ይህንን ነገር ለቅስቀሳ ምናምን እንሳተፍ ነበር በከፍተኛ ደረጃ እንግዲህ። ስለዚህ የነበረው ድባብ ጠቅላላ ቅድሞ ፊልሙ ላይ እንዳያችሁት ሆኖ እውነቱ ያልተዘገበና ሊዘገቡ የሚገባው ምንድን ነው እሱ ኪነት አርቱን ምናምኑ በጣም ድጋፍ ነበረው። ከፍተኛ ደረጃ ላይ የሚደርስበት ምክንያት አንደኛው ምክንያት እሱ ነው። ሶስተኛው ነገር ደግሞ ምንም ፖለቲሳይዝድ አልነበረም። ማንም ገብቶ ይህን ስሩ፣ ይህን ያናርጉ፣ ይህን ምናምን የሚለው ነገር የለም እና በየክፍለ ሀገሩ ሄደን በምንሰራበት ጊዜ ምንም አይነት ሌላ ኤክስተርናል የሆነ ጥያቄ የለም፣ ወይም ደግሞ ልዩነት አልነበረም። እንግዲህ ይህን አይነት ጊዜ ያሳለፍነው እና ከዚህ በተረፈ እንግዲህ ጥያቄ ካላችሁ እንግዲህ ስፔሲፊክ የሆነ ለመመለስ ዝግጁ። በዚህ አጋጣሚ እንግዲህ ዶክተር ዳዊት ከኛ ጋር ነው ያለው፣ አብሮኝ የነበረ ነው። እሱም አብሮት በዚህ ሁሉ ሂደት ውስጥ እንግዲህ እና ጥያቄዎቹን ምናልባት ለእኔም ለእሱም ሊተላለፉ ይችላሉ እንግዲህ ካላችሁ። አመሰግናለሁ። ቴንኪው። አክቹዋሊ ሁለተኛውን ጥያቄ አሁን ስለመለሰው ቀጥታ ወደ እናንተ የሚነሱ ጥያቄዎች ካሉ ማንሳት ትችላላችሁ። ያው ፊልሙም ላይ ከተወሰነ ደግሞ ጊዜውም ላይ የነሱ ሙዚቃም ላይ ካለ ጥያቄው እንዲደርስ ግን አጠር እናርጋትና ለሰዎች እንድናደርስ። አመሰግናለሁ። እኔ እንኳን መጀመሪያ ጆቫኒንና በመጀመሪያ ደረጃ እዚህ ዝግጅቱን ያዘጋጃችሁ ሰዎች በጣም አመሰግናለሁ። ዶክተር ነጻነት እና ሌሎችም። ሌላ እንግዲህ ፊልሙ በፊልሙ ላይም ሆነ በእንትኑ ላይ ያለው እነ ጆቫኒ እና እነ ዳዊት ፍሩ እዚህ ተገኝታችሁ ይህንን አስተያየት መስጠታችሁ ደስ ብሎናል። ግን እኔ አሁን የምጠይቀው አንደኛው ድንገት መልስ ከሰጣችሁኝ እነ ሙላቱ አስታጥቄ እና አለማየሁ እሸቴ እነ ማህሙድ አሉና ጥላሁን ገሰሰ እዚህ በዚህ ፊልም ላይ ያልተካተተው ለምንድን ነው የሚለው ድንገት ካወቃችሁ፣ ምክንያቱም በጣም ሴንሲቲቭ የሆነ ነገር ነው እንትን ነው እና በአጠቃላይ ይሄንን ነው። ግን ሌላ የምጠይቀው ሁለታችሁንም አቶ ዳዊትንም ዳዊትንና ጆቫኒ የምጠይቀው ሮሃ ባንድ ያን ጊዜ ከነ ኢትዮ ስታር እና ከነ ዳዲሙስ ጋር ይወዳደር ነበር እና አሁን ለምንድን ነው ተክታችሁ ወይም እናንተን የመሰለ ወይም እንግዲህ እናንተን የመሰለ ማለት አልችልም ከእናንተ የበለጠ አድርጋችሁ ለምን አንድ ሮሃ ባንድን በአዲስ መልኩ ወይም እንደ አስተማሪነት አድርጋችሁ ለምን አልጀመሩትም? አመሰግናለሁ። አመሰግናለሁ። ከአንድ 12 ዓመት በፊት የዴኒስ ባለአንደኛው ፕሮዲውሰር ኢሜል አድርጌለት ነበረ ይህን ፊልም ካየው በኋላ እና በጣም ኢንትረስት ያደረገኝ እኔ ይሄ ኤዲትድ ቨርሽኑ ነው። ከኤዲትድ ቨርሽኑ ውጭ ብዙ ፉቴጅ እንዳለ ይነግራል። ለምሳሌ እነ አባተ መኩሪያ እነ ታምራት ከበደም ዲስከስ የሚያደርጉበት ቦታ ብዙ የአፈወርቅ ተክሌም ጸጋዬ ገብረመድኅን በቁራጭ ያየ ነው እና በጣም ኤክስቴንድድ የሆነ ፉቴጅ ያለ ይመስላል እና ይሄ ኤዲትድ አብሪጅ ቨርሽኑ ነው። ያኛውን የማየት እድል ነበራችሁ ወይ? ወይም እሱ አክሰስ ያለው ሰው አለ? ቢቢሲ ኢሜል አድርጌ እኛ ኮሚሽን ስለተደረግን አለኝ ፕሮዲውሰሩ እና ጆቫኒ ከተናገርከውም ለምሳሌ ቅድም የአብዮት ዘፈን ስትል ሳብጀክቱም ስለ አብዮት ስለሆነ የአብዮት ዘፈን ላይ
ፑሽ አልተደረግንም የሚለው በጣም አዲስ ነው ለኔ። ሰጀስሽን ነው እንጂ ግዳጅ አልነበረም። ግን እሱንም ለምሳሌ እንደነ ጸጋዬ እሸቱ፣ ዳዊት መለሰ አብዮታዊ ሳይሆን ሀገራዊ የሆነ ኮንቴንት አውጥተዋል። አሁን በቅርቡ ራሱ ስለ ሰንደቅ ዓላማ ሲነገር ጸጋዬ እሸቱ ነው የሚነሳው ተደጋጋሚ እና በሱ ኤራ አድርገህ ሰዓት እላፊ የነበረው ሚና ምንድን ነው? በዛ በአብዮቱ ጊዜ ሰዓት እላፊ ነበር። የሆነ ቦታ ተገቡና አትወጡም፣ ይነጋል በዛው የተወሰኑ ጊዜያት እና ከሱ አቅጣጫ አንዳንዴ ኮንፋይንድ መሆን ክሬቲቭ ያደርጋል ወይ? ምክንያቱም አብዮቱ ረጅም ጊዜ ነበር፣ 17 ዓመት ብዙ ነው እና ዶክመንተሪው ላይ ሰዎቹ የሚናገሩት ላይ ብዙ ፓራለል አሁን ካለው ጋር ያለው የጦርነት ወቅት ነበር። ሙዚቆቹ ሙስና ይጠፋል፣ ሚስኢንፎርሜሽን ይጠፋል ይላሉ። አሁን ደሴም ነው። በጣም የሚገርም ፓራለል አለው ከ50 እና ከ40 ዓመት በኋላ እና በእነዚህ ዙሪያ ላይ እንደ ትንሽ ሪፍሌክት ታደርግ። አመሰግናለሁ ሁላችሁንም ያዘጋጃችሁትንም ጆቫኒም ከሽዳዊትንም። ማህደር በተናገረው ላይ ቢልድ አድርጌ ነው የምጀምረው። እኔ ፐብሊክ አርት ነው የማጠናው እና አንድ ወዳጃችን በደርግ ጊዜ የተሳሉ ስዕሎችን እንደዚህ አስመልክታ ስለ ስዕሎች ስለ ሐውልቶች ትጽፍ ዲክቴትድ አርት ነው ትላለች። ከዛ እኔ መጥቼ አርቲስቶቹን በዛን ወቅት የሳሉትን ቀራጺያኑን ሳናግር ለምንድነው አርቲስቱን የአብዮቱ አካል አድርጋችሁ ማታስቡት? እኛም ልክ እንደ ማንኛውም እንደ ወታደሮች እንደ ሲቪሊያኖች አብዮቱ ይመለከተን ነበር፣ መሬት ላራሹ ይመለከተን ነበር። ስለዚህ በራሳችን ፈቃድ ነው የሰራነው እንደዚህ የሚል ነገር ነግረውኛል። ወይም ደግሞ የተወሰነውን ተገደል ቢሆንም በአብዛኛው ግን እኛም አብዮቱን እንደግፍ ነበር፣ እኛም ማህበራዊ ፍትህን እንደግፍ ነበር። ስለዚህ የሰራነውን ሁሉ ልክ ኢንስትሩመንት እንደነበረን ወይም ዌፐናይዝድ እንደሆነን አታድርጉት ብሎ ያረመኝ አርቲስት አለና ጆቫኒም እሱን ስትል እሱን ብታብራራው አይ ቲንክ ለሁላችንም ምናልባት ኑዋንስድ የሆነ ነገር ትሰጠናለህ ብዬ አስባለሁ። ሁሉም ነገር በግዴታ ብቻ አርቲስቱ መሳሪያ ወይ ጥይት የአብዮቱ ጥይት ነገር ተደርጎ ይሳላል እና እሱ ላይ ትንሽ ብታብራራለን። አመሰግናለሁ። እሺ አመሰግናለሁ። የመጀመሪያው ጥያቄ ትዝ እንደሚለኝ እንግዲህ ጥላሁን በዛን ጊዜ አንጋፋ ከሚባሉት በሙሉ ጠቅላላ አንዱ የሚባል ትልቁ ዘፋኛችን ነበርና በዚህ ፕሮግራም እንዲሳተፍ ተጠይቆ ነበር እና እንደ አማላጅም አንድ ወቅት ትንሽ ኢንቮልቭድ ሆነ ነበረ። ምንድነው እሱ ያኔ በአፍላው አብዮቱ አፍላ ጊዜ የእሱ ሚና በጣም ከፍተኛ ነበረ። እንግዲህ የአብዮታዊ ዘፈኖች በጦሩ በኩል የሚዘጋጁት ነበሩ። ለቅስቀሳ ብዙ ፕሮግራሞች ይወጣሉ እና ጥላሁን በራሱ ላይ ነው ሳንሱር ያደረገው እንጂ አሰች አትሳተፍ ያለው ኃይል አልነበረም። እንደነገረኝ ከሆነ እንግዲህ አይ እኔ እንደዚህ ጭቅጭቅ ውስጥ መግባት አልፈልግም። የጥላሁን ደግሞ ባህሪ ደግሞ ትልቁ ነገር ምንድነው እሱ በጣም የተረጋጋ መንፈስ ላይ ስራውን ለመስራት አቅዶ የሚሰራ ሰው እንጂ ተጨናንቆ ከዛም ተብሎ ተገዶ ምናምን የሚሰራ ነገር ከመሰለው ይሰራል፣ ካልመሰለው ደግሞ አይሰራም። ስለዚህ የራሱን ኦፒኒየን የነገረኝ እኔ ነገ ተነገ ወዲያ ጠዋት ጭቅጭቅ አያመጣብኝም። ግን በኃይለ ሥላሴ ጊዜ አንዳንድ እሱ ላይ የደረሱ ነገሮች ስላሉ ያንን ላለመፈለግና ሁለተኛ ነገር ደግሞ ላለመቃቃር ከመንግስት ጋር ላለመቃቃር አንድ ነገር አድርጎ ከዛ በኋላ ደግሞ እንደዚህ አጥፍተሃል ተብሎ ቢነገረው እሱ እንዳይቀያየሙ ወይም እንዳያስቀይም በሚል ነገሩን ለዘብ አድርጎት ትቶታል። እንግዲህ ለእኔ በዛን ጊዜ የሰጠኝ መልስ በጣም አጥጋቢ ሆኖ አግኝቼዋለሁ። ይህንኑ ደግሞ ቴይለር ለሪቻርድ በሚችለው መልኩ ከኔም ሌላዎች ግን የሌሎች ሰዎች ሞክሮ ነበረ፣ ግን መልሱ ዞሮ ይሄው ነበረ። ሌላ ኢንተረስቲንግ የሆነ ጥያቄ አቶ ማህደረ የጠየቀው በአብዮቱ ጊዜ አንድ ቅድም ሳልጠቅሰው ያለፍኩት ነገር ምንድነው እሱ በደርግ በኩል የወጡ መመሪያዎችና ሕጎች ነበሩ። ለምሳሌ መጠጥ የሚጠጣበት
እስከ ተወሰነ ሰዓት ድረስ ነበረ። ከዛ በኋላ የአልኮል መጠጥ እንዲሸጥ አይፈቀድም ነበረ ትልልቅ ሆቴል ውስጥ ካልሆነ በስተቀር። ሰዓት የስራ ሰዓት ድሮ እንግዲህ እንደተለመደው እስከ 8 እስከ 7 ይሰራና በ8 ገብቶ እስከ 12 ሰዓት ነበረ። የለም በአብዮቱ ጊዜ ደግሞ ሰው በጊዜ እንዲገባ 10 ሰዓት ላይ የምሳ ሰዓት የ1 ሰዓት ብቻ ሆኖ እና 10 ሰዓት ላይ እንዲወጣና ገሚሱ ወደ ትምህርት ቤት ሄዶ የማታ ትምህርት እንዲከታተል ከዛ በኋላ እስከ 12 ሰዓት ባለ ጊዜ ውስጥ እንዲመለስ ነበረ። በዚህ አጋጣሚ ግን እስከ 12 ሰዓት ቢራ መጠጥ ተፈቅዶ ነበር። ስለዚህ አብዛኛው ሰው ለማለት እችላለሁ ከስራ 10 ሰዓት ላይ ወጥቶ ቶሎ ብሎ ተሻምቶ ያችን ድራፍቷን በጣም ርካሽ ስለነበረች እሷን እስከ 12 ሰዓት አገባዶ ቤቱ የመግባት ባህሪ ነበረው እንግዲህ እና ይሄ ራሱ የፈጠረው ደግሞ ድባብ ነበረ እንግዲህ ሶሻላይዜሽን ነበረ እና ዝም ብሎ ተኮራርፎ አይደለም ከስራ ሰዓት። እኔም ራሴ በነገራችን ላይ መንግስት ሰራተኛ ነበርኩኝ ግራጁዌት ካረኩኝ በኋላ እና ጥሩ አጋጣሚ ነበረ። ህይወትን የምንኖረው ለዛሬ ነበረ፣ ለነገ አናስብም ነበረ። ምክንያቱም ነገ ከመካከላችን አንዱ ሊጠፋ ይችላል፣ ላይኖር ይችላል። ምክንያቱም ምን እንደሆነ ለመጠየቅም አስቸጋሪ ነበረ እና ስለዚህ የዛሬን ደስታ ስንል በዛ ድባብ ውስጥ ብዙ የምንጫወታቸው የምንቀላለዳቸው ቀልዶች ነበሩ እና ከዛ ደግሞ አልፎ ደግሞ ማታ ሰዓት እላፊ ታወጀ ከ6 ሰዓት እስከ 12 ሰዓት እስከ 11 ሰዓት ድረስ። አሁን እንግዲህ ናይት ክለብ እኛ የምንሰራው ማታ እኛ በ4 ሰዓት እንጀምርና እስከ 9 ሰዓት ነበረ አፄ ኃይለ ሥላሴ ጊዜ። ስለዚህ ይሄ ነገር ሲመጣ ጊዜ የለም 4 ሰዓት ተኩል ይባልና ጀመርና እስከ 11 ሰዓት ድረስ መሰራት አለበት ተብሎ እኛ ራሳችን ያወጣነው ህግ ነው እንጂ መንግስት ያወጣው አይደለም። እና ናይት በሙሉ ጠቅላላ ሆቴሎች ጠቅላላ በሙሉ በዚህ መልኩ ስራውን ይሰራል። ስለዚህ አንድ ሰው እስከ 6 ሰዓት ባለ ጊዜ ውስጥ መጥቶ ለመዝናናት ሊገባ ይችላል። ግን ሩብ ጉዳይ ለ6 ሰዓት በሚሆንበት ጊዜ ወስኖ ነው ቢደክመውም እንቅልፉ ቢመጣ እዛው ይተኛታል እንጂ እስከ 11 ሰዓት ድረስ መነቃነቅ አይችልም። ምክንያቱም ከወጣ ይያዛል፣ ይታሰራል እንግዲህ እና ያ ደግሞ እሱ ራሱ ደግሞ ይሄ ኮንፋይንድ መሆኑና አንድ ቦታ ላይ በግድ እንዲዝናና መደረጉ ደግሞ ራሱን የቻለ ደግሞ ህይወት ፈጥሮ ነበረ። የማታ ላይፍ ራሱን የቻለ እርስ በርስ የመገናኘቱና በየክለቡ ደግሞ የሚሄዱት ሰዎችን እንግዲህ ጓደኝነትና ወዳጅነት ተፈጥሮ ያንን ማታ በቃ አንድ ላይ ተደስቶ የማምሸት ነገ ምን እንደሚመጣ ስለማይታወቅ ተብሎ ሁልጊዜ ያቺ ፍራቻ ልጅ ነገ ምን እንደሚሆን የማይታወቅበት ጊዜ ነበረ እና ያ በተደጋጋሚ እንግዲህ ራሱን የቻለ ድባብ ፈጥሮ ነበረ። በሌላ በኩል በፈጠራ ላይ እኛ ከሰኞ እስከ ዓርብ ባለ ጊዜ ሁል ጊዜ ሰዓት በኋላ የጥናት ጊዜ አለን እና ሬኮርዲንጎቹ ደግሞ በብዛት ደግሞ የሚሰሩት ከሰዓት በኋላ ላይ ነበሩ። እስከ ማታ ድረስ ይመሻል። ግን ከዚህ ሌላ አማራጭ ስለሌለ ትኩረታችን ሙዚቃ ላይ ስለሆነ ሙያችን ላይ ስለነበረ የፈጠራው ችሎታው የፈጠራ ድባቡ ጠቅላላ በሙሉ አንድ ቦታ ላይ ኮንሰንትሬት አድርገን እንድንሰራ እና ውጤታማ እንዲሆን የረዳን እንጂ እንትናችን አልተበታተንም። አማራጭ የለም። ወይ ሙዚቃው ነው ወይ ፖለቲካው ነው ወይ ደግሞ ሌላ ነገር ስራ ነው እንግዲህ። ስለዚህ እኛ እዛው ላይ ስቲክ አድርገን ሙዚቃው ላይ ብቻ ስቲክ አድርገን እንትን ማተኮር ነበረብን። በተጨማሪ ደግሞ የኛ ፖፑላሪቲ ለኛ በሌላ በኩል ጋራንቲ ነበረ። ጋራንቲ ማለት ፖፑላር እስከሆን ድረስና ታዋቂዎች እስከሆን ድረስና ህዝቡን በሰፊው የምናዝናና ከሆነ መንግስት መጥቶ እኛ ላይ ኢምፖዝ ለማድረግ
መጀመሪያ ኔጎሽዬት ማድረግ አለበት ከኛ ጋር እንጂ መጥቶ ይሄን ስሩ ይሄን አድርጉ ምናምን ብሎ ሊናገር አይችልም። ምክንያቱም መልስ አለን። እኛ ሙዚቃ የምንሰራው አንተ ልታስገድለን አንችልም። አሁን ቅድም እንደተባለው የአብዮት ዘፈኖች አሉ። የአብዮት ዘፈኖቹን ያመጡት ዘፋኞቹ ናቸው በራሳቸው ፍላጎት እንጂ እኛ ይህን ዘፈን ዝፈኑ መስፈን አለባችሁ ተብሎ መጫወት አለባችሁ ተብሎ መጥቶ አያውቅም። ስለዚህ ኢንዲፔንደንሳችንን እኛ ያጠናከርነው ፖፑላር በመሆናችንና ለራሳችን ለህልውናችን ስንል ጥረታችን ከፍተኛ ነበረ። ካሴት ፕሮዲውስ ባደረግን ቁጥር ህዝቡ ቅድም እንዳልኩት ተደራሽነቱ ደግሞ አገር አቀፍ ስለሆነ ሮሃ ባንዶች አንድ ነገር መንግስት አደረጋቸው ቢባል ከፍተኛ ራሱን የቻለ እንትን ይኖረዋል ጉዳት ይኖረዋል ብለን ነው በዛን ጊዜ ከገገመን በግሌ ካየሁት። በአንድ ወቅት ለምሳሌ ወደ ኤርትራ ሄደን ነበር፣ አስመራ ሄደን ነበር። አስመራ ከረን ምናምን ሰርተን ነበረ እና በዛን ጊዜ በአንደኛው በኩል አይ ባትሄዱ ጥሩ ነው፣ ምክንያቱም ጦርነት ስላለ እናንተን ሊጎዷችሁ ይችላሉ በዛ በኩል ያሉት በሚል ምክር አዘል ነገር መጥቶ ነበር እና እኛ ደግሞ የለም እኛ ምን አላቸው እኛ ልዩ ፍቃድ አግኝተናል ዝም ብለን ነው። እችን ነገር ደግሞ የተናገራት ደግሞ እዚሁ ፊት ለፊት ዳዊት አለ። እንግዲህ ልዩ ፍቃድ አግኝተናል ሲል ከኢሳያስ ጋር እንደተነጋገርን አድርጎ ነው እሱ እንትን ያለው እንግዲህ እንደ ቀልድም አድርጎ። ግን ለማንኛውም ሄድን በሰላም ድሪታችንም ከረንም ጽዋ ምናምን ሰርተን መጣን። ይሄ ከሆነ ከ35 ዓመት በኋላ እኔ በአጋጣሚ አሜሪካን ሀገር ሄጄ አንድ ኤርትራዊ ወዳጄ ወንድሜ ተገናኝተን ሁለት ሰዎች ከሱ ጋር መጥተው እዛ ላይ ስንጫወት እና ምን አሉኝ፣ እነዚህ ሁለቱ እናንተን የምናውቃችሁ ያኔ አስመራ የመጣችሁ ጊዜ ወደ ከረን ስትሄዱ እኛ ታጋዮች ነበርን እና ከኛ በኩል ከፍተኛ መመሪያ ተሰጥቶን ነበረ ከበላይ አካል ከመንግስት አካል። እነዚህን ሰዎች ሊተናኮሏቸው ስለሚችሉ ተተናኮሏቸውም ደግሞ እኛን ደግሞ ሊወቅሱን ስለሚችሉ ከፍተኛ ጥበቃ ይደረግ ተብሎ መከራችን ያየ ነው። እኛ ከከረን ጀምሮ እስከ አስመራ ድረስ ደርሳችሁ እስክትመለሱ የቅብጠታችሁ ቅብጠት በየቦታው እየወረዳችሁ አንዴ ለመጸዳዳት አንዴ ፎቶግራፍ ስተስታርሱ እነዚህ ሰዎች እንዴት ነው እሱ ብለን ተጨንቀን ነበረ። ያን ያህል ነው እንግዲህ። ስለዚህ አንዱም የሚጠብቀን አንደኛው ደግሞ ምክንያትም እንዳንሆን ነበርና በአንድ በኩል የኛ ፖፑላሪቲ የኛ ታዋቂነትና በስራችን ልቀን በመገኘት ለኛ የነበረውን ጊዜ እንድንዘልቀው ረድቶናል ለማለት ነው። እንግዲህ ጥያቄም የመለስኩ ይመስለኛል። ሌላ ካለ ሌላ ሰው ካለ የመጨረሻ ጥያቄ ለሱ ልስጠውና ጋሽ ዳዊትም የሆነ ሀሳብ ጨምሮ ካለ ብለን እንጨርሳለን። እሺ፣ አመሰግናለሁ። ዶክመንተሪው ላይ ስለተሳተፋችሁ ለዛሬም ስለመረጣችሁት በጣም አመሰግናለሁ። አዘጋጆችን ይህን ዶክመንተሪ ለስንት ጊዜ እንዳየሁት አላውቅም። በጣም ሁል ጊዜ አዲስ ነው የሚሆንብኝ እንጂ ያደርገዋለሁ። ዶክመንተሪ ውስጥ ከተነገረ ነገር አንድ ጉዳይ አንስቼ ነው መጠየቅ የምፈልገው እና እዛ ጋር ባለው ዲስከሽን የኢትዮጵያን ካልቸር ምን ያክል አሲሚሌቲቭ እንደሆነ ከውጭ የሚመጣን ባህል የራሱ እንደሚያደርገው የራሱን ከለር እንደሚጨምርበትና ኢትዮጵያናይዝ እንደሚያደርገው ተገልጿል እና እንደው እስከዛሬ ድረስ ጆቫኒም ምናልባት ዳዊትም እስከዛሬ ድረስ በመጣው የሙዚቃ ሂደት ያን ነገር ምን ያክል ሪያላይዝ ተደርጓል ታይቷል? በዛ ዶክመንታሪው ላይ አሰስ በተደረገው መልኩ የኢትዮጵያ ሙዚቃ ራሱ ከለሩን አሲሚሌቲቭ ሆኖ ከውጭ የመጣውን ወደ ራሱ እየቀየረ ነው ወይ የመጣው? አሁን ያለው የሙዚቃ አሰራር ከዛ አንጻር እንዴት ታይታላችሁ ለማለት ነው። ታንኪዩ። እሺ፣ አመሰግናለሁ። የዚህ የዛሬውን ቀን እንድሳተፍ ጋበዘኝ
እሱን ሳይነግረኝ ትላንትና ነገ ምን አለ ስለው አመነታና የሆነ ነገር አለኛል። አይ ተደብቀን ልትሄድ አትችልም፣ እኔም ተጋብዣለሁ ብዬው ነው የመጣሁት። ዛሬ ተጋብዤ በመምጣቴ ትልቅ ደስታ ነው የሚሰማኝ። አንድ ወደ 40 ዓመት 45 ዓመት ወደኋላ እንድመለስና እነማን እንዳሉ እነማን እንደሌሉ በዚህ ፊልም ማየት ችያለሁ። በሙዚቃው አንጻር ደግሞ ሳይ የዛሬ 45-50 ዓመት የሚሰራው ስራ ከአሁኑ ጋር ያለውን አንድነትና ልዩነት ልገነዘብ ችያለሁ። ይህንን ዶክመንተሪ ከተሰራ በኋላ ለእያንዳንዳችን አንዳንድ ኮፒ ተሰጥቶናል። እንግዲህ የዛን ጊዜ አይተነዋል። ስናየው ምንም ከቁም ነገርም አልቆጠር ነው እና ቁጭ ብሏል። አሁን አንደኛው በቪኤችኤስ የተቀረጸ እኔ ቤት አለ፣ ግን ከዛ በኋላ ግን አይቼው አላውቅም። እና ለካ ታሪክ መስራት ይቻላል። ታሪክ መስራት የሚችሉ ደግሞ ጥበበኞች ናቸው። የጥበብ እንግዲህ ስንል ብዙ ክፍሎች ቢኖሩ ይሄ ፊልም በጣም የሚያስተምር ነው እና በፊልም መቀረጽና እንደዚህ ዶክመንተሪ መቀመጡ ብዙ ሰዎችን ያስተምራል እላለሁ እና እኔም ዛሬ ተምሬበታለሁ። እና በሙዚቃው አንጻር ሳየው ድሮ የባህል መሳሪያዎች ከዘመናዊ ሙዚቃ ጋር ተቀላቅለው ይሰሩ ነበር። በዛን ጊዜ ተደንቋል። በተለይ ዶክተር ሙላቱ አስታጥቄ ይህንን ምርምር አድርጎ ክራር፣ በገና፣ ከበሮ እና ዋሽንትን አብሮ ለመስራት ባደረገው ስራ ትልቅ አድናቆትን አትርፏል። አሁን ግን ወደ የዛሬ 45 ዓመት የተሰራውን ሳዳምጠው ለካ ሙዚቃ አሁን በጣም አድጓል። የዛን ጊዜ አደገ ብለን የምንለው ከአሁኑ ጋር ሲወዳደር በጣም ብዙ ርቀት አለው። ሁለቱን የዘመናዊና የአውሮፓ የዘመናዊ መሳሪያና የእኛን የባህላዊ መሳሪያ አቀናይቶ ለመስራት በጣም ከባድ ነው። ቅኝቱ አይመጣም። ተጫዋቾቹም ይሄ የነሱ ያለው ቅኝት የባህላዊ እኛ አራት አሁን ቅድም ጆቫኒ እንደገለጸው 4 ቅኝቶች ላይ ያተኮረና እዛ ላይ ስለሚሰሩ ደግሞ ስታንዳርድ ስለሌለው አንዱ በትልቅ ክራር ይጫወታል፣ አንዱ በትንሽ ክራር፣ አንዱ በትልቅ ዋሽንት፣ አንዱ በትንሽ። ሁለቱ ልዩነቱ በጣም ሰፊ ነው እና ተለክቶ ስላልተሰራ የሚያወጡትም ድምፅ የተለየ ነው እና በጣም ብዙ ልዩነት እንደነበራቸው አይቻለሁ። ግን የኢትዮጵያ የጥበበኞች እንግዲህ በዚህ በ45 ዓመት ውስጥ ማሲንቆ ምን ያህል ከዘመናዊ መሳሪያ ጋር አብሮ እየሰራ እንዳለና ተወዳዳሪ እንደሆነ አሁን አይተናል። ዋሽንት በዛን ጊዜ እንደነበረው አይደለም። ፍሉት የሚባለውን መሳሪያ ተክቶ ለመጫወት አሁን ዳር ላይ እየደረሰ ነው። ስለዚህ እድገታችንን እንደዚህ ተቀርጾ ካልመጣልን በስተቀር አናውቀውም። ያ ሁል ጊዜ አንድ ይመስለናል እና በዘመናት እንግዲህ ጥበብ ውስጥ ያሉ ሰዎች ትንሽ ትንሽ ለውጥ እያደረጉ በ20 በ30 በ40 ዓመት ውስጥ ብዙ ለውጥ ይመጣልና ይህንን የተመሬበታለሁ። እዚህም አዳራሽ ያላችሁ ደጋግማችሁ ይዩትና ካሁን ካለን ከሚሰራው ሙዚቃ ጋር አወዳድሩት። ብዙ የኢትዮጵያ ሙዚቃ ብዙ እድገት አድርጓል። ለዚህ እድገት ደግሞ አንድ ሰው አይደለም ተደናቂ የሚሆነው። እዚህ ሙያ ውስጥ ያሉ ሰዎች በየቀኑ ለእንጀራቸው ብሎ ሲሰሩ ልምምድ ያደርጋሉ፣ ያሻሽላሉ። ለውጡን እንግዲህ የሚያዩት በረዥም ጊዜ ነው፣ ወይም የእነሱ ልጆች ናቸው የሚያዩት እንጂ እነሱ ላይ አንዳንዶቹ አላዩትም ብዬ ገምታለሁ። እና በዚህ ዶክመንተሪ ላይ የተሰራው በጣም ሰፊ እንደሆነ ያው ጆቫኒ ያውቃል። እኛ እቺ አሁን ብልጭ ብላ ያለፈችውን ነገር ለመቅረጽ ስንት ጊዜ ድግግሞሽ እንዳደረግን ሰልችቶን ነው በቃ ያልንበት አለ እና ፊልም ሰራተኞች ምን ያህል እንደሚደክሙ እኛ አይተናል፣ እነሱም ያውቃሉ። አንድ ቀን ሙሉ የተቀረጸው ለህዝብ ግን የሚቀርበው 5 ደቂቃ 10 ደቂቃ 15 ደቂቃ ይሆናል እና በዚህ ውስጥ
ብዙ ድካም እንዳለ ሌላው ተመልካቹ ደግሞ እንዲያውቅ ወይንም ተማሪዎቹ ደግሞ እንዲያውቁ ይሄ በትምህርት መሰጠት አለበት እላለሁ። ቅድም ስለ ጥላሁን የተነሳው ለምን አልተሳተፍም? አንደኛውን ጆቫኒ ቀርበዋል ገልጿል። ሁለተኛው ግን የብሩህ ተስፋ እሸት የሚል አንድ አልበም ሰርተናል። ይሄን አልበም የሰራ ነው በድርቅ የተጎዱ ወገኖች እንዲደጎሙበት ብለን 13 ድምፃውያን በሁለት ባንድ አድርገን ሰርተናል። ስንሰራ እዛ ውስጥ ጥላሁን የለም። ለምንድን ነው የሌለው? ይህ እንግዲህ ብዙ የተሸፈነ ነገር አለ። እኛ ቀረብ ብለን የምናውቀው ሰዎች በዛን ጊዜ ክቡር ዘበኛ ኦርኬስትራ ውስጥ እየሰራ እያለ እሱ በዘፈቀደ ነው የሚሰራው። ሲፈልግ ይሰራል፣ ሳይፈልግ አይሰራም። አንዳንዴ ድምፁ ጉንፋን እንደያዘው ሁሉ ማስመሰል የሚችል ነው። ከፈለገ ግን ኩልል ያለ ድምፅ ያወጣል። እና በዛን ጊዜ የአብዮታዊ ሙዚቃ እንዲሰራ ያስገደደው ሰው ቅድም እንደውም አንድ ድምፃዊ ስሟን አሁን ለጊዜው ብረሳው የክቡር ዘበኛ የዛን ጊዜ 100 አለቃ ነበረች፣ ልቅና ነበራት እና ባንዱን የምትመራው እሷ ናት እና ድምፃዊው ነበረች። ስለዚህ ጥላሁንን በግድ እንዲሰራ ታስጨንቀው ነበር። በዛ መጨነቅ የተነሳ የመንፈስ ጭንቀት ደርሶበት ታሞ ሆስፒታልም ገብቶ ከሆስፒታል ከወጣ በኋላ ብሔራዊ ቲያትር ነው የተመደበው እና በዛች ጊዜ ውስጥ ነው ጥላሁን ያንን ላይሰራ ይችላል። በህመም ላይ ስለነበረ አልሰራም። አሁን እንግዲህ ይሄ ታሪክ እንግዲህ መታወቅ አለበት። ለምንድን ነው ጥላሁን መስራት ፍላጎት አልነበረም ወይም የሚቃወም ነበር ብቻ ማለት ሳይሆን እንደዚህ አይነትም አጋጣሚዎችም እንደነበሩ ለመግለጽ እወዳለሁ። እኛ የቅስቀሳ ሙዚቃ እንድንሰራ ተገደን አናውቅም። በፍላጎት ደግሞ ሰርተንም አናውቅም እና እኛ የምንሰራው የዓለማዊ ሙዚቃ የፍቅር ነክ የሆነ ነው። አብዛኛው ጊዜ የምንሰራው ክለብ ውስጥ የምንጫወተውም እነዛ ናቸው። የምናስቀርጸውም እዛ ላይ ያተኮረ ነው። ለምንድን ነው ይህንን ሙዚቃ እኛ የሰራ ነው በካሴት ተወዳጅ የሆነው ቢባል በዛን ጊዜ የመንግስት ኦርኬስትራ የነበሩት በሙሉ የቀስቀሳ እንዲሰሩ ይገደዳሉ። እኛ ግን በግል ስለሆን አንገደድም። ስለማንገደድ ካሴት ስንሰራ ያ የሰራ ነው ካሴት ዛሬ የወጣ እንደሆን በሚቀጥለው ሳምንት ወይ በሁለተኛው ሳምንት ይህንን ያሳተመው ሰውዬ ሚሊዮነር ነው የሚሆነው። ለምን? በቃ ልክ እንደ ሎተሪ እንደወጣለት ነው። በዛን ጊዜ የአብዮቱ ሙዚቃ ሳይሆን የዓለማዊ ሙዚቃ የሚወዱት እነማን ናቸው? ይሄ ጦሩ ክፍል በ14ቱም ክፍለ ሀገር ያለው ካምፖች በሙሉ ያሉ በየወሩ ገንዘብ እያዋጡ መርካቶ እየላኩ በወር የወጣው ሙዚቃ በሙሉ ገዝተው ይሄዳሉ። ለክፍለ ጦሩ በሙሉ ይታደላል። በኢትዮጵያ ክፍለ ሀገር ያሉ አስተማሪዎች በሙሉ የሚጽናኑበት ይህን ካሴት በማዳመጥ ነው። ስለዚህ አንድ ካሴት ወጣ ማለት ጥሩም ቢሆን ባይሆንም እነዚህ የጦሩና አስተማሪዎች በሙሉ ይገዙታል። እንግዲህ ቁጥራቸውን አስቡ። በዚህ የተነሳ እኛም እንግዲህ ክፍያችንን ጨምረን እንድንቀበልም እንግዲህ ረድቶናል እና ይሄ ነው ሊያስወድድልን የቻለው። ከተወደድን በኋላ ደግሞ ማንም የሚቃወመን ሊኖር አይችልም። ምክንያቱም እኛም ልክ እንደ መንግስት ነው የዛን ጊዜ የምንታየው የነበረው እና መንግስትን በተመለከተ አንድ ጆቫኒ ምናልባት ሊያስታውሰው ይችላል። በኢትዮጵያ አቆጣጠር በ1982 ዓመተ ምህረት አሜሪካን ሄደን ነበር ቱር ለማድረግ እና ብዙ ስቴት ከ20 የበለጠ ስቴት ዞረናል። እዛ በምንሄድበት ጊዜ ምንድን ነው የሚወዱን ብዙ ሰዎች አሉ። ግን የሚወዱን ሰዎች ገብተው ትኬት እንዳይገዙ ደግሞ የሚያከላክሉ አሉ። ለምንድን ነው የሚያከላክሉት? እነዚህ የመጡት ለመንግስት የጦር መሳሪያ መግዣ
ለማሰባሰብ ነው የመጡት እንጂ ለማዘናናት አይደለም ብሎ የሚቀሰቅሱ ነበር እና ብዙዎቹ ትልቅ አዳራሽ ተከራይተን ፉል አልነበረም እና የዚህን ያህል ኃይል ነበረ መንግስትንም መደጎም የምንችል አድርገው የሚያስቡ ነበር እና ሌላው የሰዓት እላፊን በተመለከተ ይሄም በጣም ጠቅሞናል። አንድ ካሴት በምንሰራበት ጊዜ ያ የሰራንለት ሰው የተወሰነ ጊዜ ከኛ ጋር እንዲሰራ እኛ ደሞዝ አንከፍለው ወይንም የሚያሳትመው ሰውዬ ደሞዙን እየከፈለ እኛ ጋር እንዲሰራ እናደርጋለን። ለምንድን ነው? ያ ይህን ካሴት የሰራ ሰው እኛ በምንሰራበት ጊዜ በየቀኑ ያንን እየደጋገመ ሲሄድ ይለማመዳል እና ጥራት ያወጣል። እያስተካከለ ይሄዳል። በኋላ ሲቀረጽ በሚቀረጽበት ጊዜ በቀላሉ እንቀርጻለን፣ ደግሞ ጥራትም ይኖረዋል እና አብዛኞቹ በዚህ መልክ ስለሰሩ በጣም የተወደዱት። በተለይ እኔ ነዋይን አስታውሳለሁ። ነዋይ ከኛ ጋር አብሮ ለመስራት በጣም ይቸገር ነበር። በቢት እንትኑ ቲዩኑ ከኛ ጋር አይሄድም። ልጅም በመሆኑ እሱ ቶሎ መስራትና መጨረስ ይፈልጋል። እኛ ደግሞ በጥራት እንዲሰራ እንፈልጋለን እና ሌሎቹም በአንድ ሳምንት በሁለት ሳምንት የምንሰራው ለሱ 2 ወር ነው የሰራነው። 2 ወር ግን ሰርተን ካሴቱ ከወጣበት ቀን ጀምሮ እስከ ዛሬ ድረስ ተወዳጅ የሆነበት ይሄ ነው ሚስጥሩ እና በአብዛኛው እኛ የምንሰራቸውን ስራ ድቅቅ አድርገን ስለምንሰራ በየምሽቱ ደግሞ ዘፋኞችን አብሮ እንዲሰሩ ስለምናደርግ እስከ ዛሬ ድረስ ተወዳጅም ሆነዋል። እኛም እንግዲህ በዚህ እንግዲህ እየተኩራራን አለን እላለሁ። አመሰግናለሁ። እሺ ዳዊት፣ እንግዲህ በዚህ አጋጣሚ አመሰግናለሁ። ጥሩ ማብራሪያ እንደሰጣችሁ ገምታለሁ። አንድ ቅድም የተነሳች ጥያቄ ነበረች። ማህደረ ይሄ አሁን ያየነው ኤዲትድ ቨርሽን ነው፣ ከዚህ ሌላ ነበር ወይ የሚለው ነገር? አዎ ነበረ። እኔ እንደ አጋጣሚ ሆኖ ሪቻርድ ከመሄዱ በፊት ስክሪን አድርጎ አሳይቶኝ ነበረ። ማለት ሄዶ እንደገና ተመልሶ መጣ ጊዜ እና እዛ ላይ ቅድም ካየናቸው በጣም ታዋቂ ሰዎች የቲያትር ሰዎች እና ክቡር አቶ አፈወርቅ ተክሌ ጀምሮ ሌሎቹም እዛ ጋር ያደረጉት ዲስከሽን በጣም ይመስጥ ነበረ እና በብዙ መልኩ ነገ ተነገ ወዲያ ጠዋት ይሄ ነገር በአየር ላይ ቢወጣ ለእነዚህ ሰዎች ህልውና ጥያቄ ውስጥ ይከታል በሚል ሰልፍ ሳንሰርድ ያደረገበትና እሱም ራሱ በኋላ ምክንያቱም ይሄ ሰውዬ ይህን እድል ያገኘው በዛን ጊዜ መጥቶ ቅድም እንዳልኩት ቢቢሲ የሚባል ጋዜጣ ወኪል ወይም ደግሞ ሬዲዮ ጣቢያ ወይም ፊልም በአብዮቱ ጊዜ መጥቶ ይህንን ነገር ተፈቅዶለት እንዲሰራ መደረጉ ራሱን የቻለ እንትን ነበረ። ግን መንግስት ደግሞ በአንድ በኩል ደግሞ ብልጥ ሆነ። ኦኬ ስራ ትሰራለህ እንግዲህ የሚሳተፉ ሰዎች ደግሞ የራሳቸውን ኃላፊነት ይወጣሉ በሚል ነው እንግዲህ እና መጥፎን ብትናገር ደግሞ ያልሆነ ነገር ብትናገር ዞሮ ዞሮ እዚህ ያለነው ሰዎች ነው እንግዲህ የምንጎዳውና ስለዚህ እኛም በሙያችን እነሱም ደግሞ ያኔ በሚናገሩበት ጊዜ ፊሎሶፊካል የሆኑ ኮንሴፕቶችን እዛ ቁጭ አድርገዋል። አሁን ጫፉን አንዳንዱን ሰምታችኋል እና ትንሽ እነሱን ደግሞ የማረምና በተለይ ደግሞ የሰሜኑ ጦርነት ያደረሰውን ጉዳት ሰራዊቱ ላይ አንዳንድ ሲኖች ነበሩ። እዚች ጋር ቆጠብ ተደርጋ በክረንች ሲሄዱ ነው የሚታዩት። እንደዚህ አይነት ነገሮች ነበሩና እነሱ ተደርገዋል እና አሁን እንግዲህ
እኔም ምንም አይነት ኮንታክት የለኝም ከዛ በኋላ እሱም ስራውን አስረክቦ ነው የሄደውና ቅድም እንደተባለው ይሄ ፕሮግራም የ5 ሀገሮች ያሰሰ ነበር፣ አሴስ ያደረገ ነበር እና የእኛን ዩኒክ የሚያደርገው ምንድነው እሱ በአጣብቂኝ ጊዜ ውስጥና ይሄ አብዮቱ በተካሄደበት ጊዜ ነው። አሁን እንግዲህ ሬትሮስፔክት ከ50 ዓመት በኋላ ብናደርገው ደርግ ሲታይ እንግዲህ የሚወራለት የሚነገርለት ጨለማ ጊዜ እንደነበረ፣ ጭቆና በጣም የበዛበት ጊዜ እንደነበረና ምንም አይነት ህይወት እንደማያካሄድ የነበረ ነው። ግን ይሄ ፊልም ደግሞ አንድ ራሱን የቻለ ገጽታ ህይወት እንደነበረ የሚያሳይ ነው እንግዲህ ብዬ ነው እኔ በራሴ በኩል የወሰድኩት እና ይሄን ለመናገር ነው። የመጨረሻው ደግሞ ቅድም የወደፊቱ ደግሞ ዕጣ ፈንታችሁ ሮሃ ባንድን በሚመለከት በሚል ነው። ሙዚቃ ሁላችሁም እንደምታውቁት በአንድ በኩል ልክፍት ነው፣ መቼም ቢሆን የሚተው ነገር አይደለም። እኔም ቢሆን ዳዊትም ቢሆን ሌሎቹም አንዳንዶቹም ራሱን የቻለ ፕሮፌሽናል ላይፍ ነበረን አለን። በንግዱም በተለያየ ነገር የተሰማራን ሰዎች ነን። ግን ሁል ጊዜ ሙዚቃ የጓሮ አትክልታችን ናት እንግዲህ ያለችውና ፓሽኑ ስለሆነ ፓሽኑም መቼም ለማቆም አይቻልም። አሁን ከሞላ ጎደል እንግዲህ ጡረታ ላይ ብንሆንም ሙዚቃውን አልተውንም። አሁን አጋጣሚ እኔና ዳዊት በሳምንት አንድ ቀን ጁፒተር ሆቴል ይባላል በጊዜ ሰዓት እላፊ ስለሌለ ከ2 ሰዓት እስከ 5 ሰዓት ባለ ጊዜ ውስጥ እናቀርባለን፣ የጃዝ ሙዚቃ እናቀርባለን። እኔም በግሌ ደግሞ ከሌላ ባንድ ጋር እንደዚሁ እሰራለሁ እና ዋናው አሁን ትኩረቱ ሙያውን እንዲቀጥል የማድረጉና ምንሰራቸው ሰዎች በነገራችን ላይ አሁን አንዳንዶቹ ሙዚቀኞቹ ልጆቻችን ናቸው ማለት ይችላል፣ በእድሜ በኩል ማለት ነው። ሬንጁ በጣም ሰፊ ነው እና እነሱንም እንግዲህ ከኛ ጋር የሚሳተፉት 6-7 ሙዚቀኞች አሉ። በዛ በኩልም እንደዚሁ አሉ እና ሌሎችንም ስላሉ ዋናው ነገር የሮሃ ባንድን ካልቸር እንዴት እዚህ ድረስ እንደደረሰ ዋና ኮር የሆኑ ሀሳቦችን ለነሱ የማስተማር ነው፣ የማሳየት ነው። አንደኛ ዲሲፕሊኑ ነው ትልቁ ነገር። ሁለተኛ ዲሲፕሊኑ ደግሞ ኢንቴል የሚያደርገው ምንድን ነው? እሱ በሳምንት በተወሰነ ሰዓት እና በተወሰነ ጊዜ ለማጥናት ዝግጁ መሆን አለበት አንድ ሙዚቀኛ። which በአሁኑ ጊዜ ሳድሊ ያ ነገር አይከሰትም፣ ያለው እየመነመነ ሄዷል። በተለይ በወጣቶቹ አካባቢ የተለያዩ ምክንያቶች ሊደረደሩ ይችላሉ፣ ግን ዋናው እሱ ኮር እሱ ነው። ሶስተኛ ነገር ደግሞ ለእኛ መድረክ ማለት ትልቅ መድረክ ማለት እንደሚከበር ቦታ ነው እና ያንን ነገር እኛ ራሳችን ስናከብር ነው ሰው ሊያከብረን የሚችለው እና ስለዚህ እንደ ትልቅ እንደ ቤተክርስቲያን ምን ልበላችሁ እንግዲህ እንትን ነው የምናየው መድረኩን እና ዲሲፕሊኑ እንግዲህ ከአለባበስም ጀምሮ ከአቀራረብም ጀምሮ እስከ ስነ ምግባርም ጀምሮ ሁሉም ነገር የማስከተልና እንትን የማስፈጸም እንደዚህ ትምህርቶችን እንሰጣለን። ያው እኛ ከምንሰራው ስራ እንግዲህ የሚያዩት ናቸው። እንግዲህ አንዳንዱ ለተወሰነ ጊዜ ሄድና አይ ይሄ ለእኔ አያዋጣኝም ብሎ ወደዛም ይቀራል። ግን ብዙዎቹ ደግሞ አይ ይሄ ትክክለኛው ነው መንገድ ብለው እየሰሩ ያሉ አሉ። እንግዲህ ስለዚህ አልቀረም የሚል ነው እና እግዚአብሔር ፈቅዶ ደግሞ ነገ ተነገ ወዲያ ጠዋት ሁኔታዎች ሲመቻቹ አንድ የመጨረሻ ሪዩኒየን ማድረጋችን አይቀርም። ግን አሁንም አለን ለማለት ነው እንግዲህ ለመግለጽ ነው። አመሰግናለሁ። እዚህ አርቱ ዲክቴትድ አርት ነው የሚለውን ነገር ቅድም ጠይቀ ነበር እና ቅድምም እኔ መናገር ሞክሬያለሁ። አቶ ዳዊትም እንግዲህ ገልጾታል እንግዲህ ከሞላ ጎደል እና ጥያቄ የተመለሰ ይመስለኛል። እኛ በዚህ በስራችን ላይ ማንም ዲክቴት ያደረገን ሰው የለም። ፕራይመሪ ምስክሮች ነን። እንግዲህ አሁን ሰከንደሪ ሳይሆን ፕራይመሪ ምስክሮች ነን ያለን ሰዎች ነን።
እና ሌሎቹም ሊናገሩ የፈለጉትን ሊናገሩ ይችላሉ። ግን ፕራይመሪ ሶርስ ስለሆነ እኛው ራሳችን እየነገርናችሁ ነው። ማንም አስገድዶን ማንም ይህን ስሩ ይህን አትስሩ ብሎ የመጣ ሰው የለም። እንግዲህ መንግስትም አልቻለንም። እና ቅድም ትልቁ ፖይንት አቶ ዳዊት ያነሳው ኃይል ሳናቀው ለካስ ትልቅ ኃይል ነበረን እና ውጭ ሀገር በምንሄድበት ጊዜ ከመንግስት ጋር አቆራኝቶ ኃይል እንዳለን ተቆጥረን እንግዲህ ተቃውሞም ነበር እኛ ላይ ነው ማለት ነው። እኛ እንግዲህ ያኔ ነው የተገነዘብከው እንዴ ይሄን ያህል ነው እንዴ ስልጣናችን ብለን እንደውም አንዳንድ ጊዜ ስንመለስ ስልጣንም ለመጠየቅም የሚቃጣን ነበር እና የተመለሰ መሰለኝና በጣም አመሰግናለሽ። እሺ በእናንተ ስም ጆቫኒንም ጋሽ ዳዊትንም አመሰግናለሁ። ቀጣይ ሴሽን ይኖረናል። ለመዝጊያ ግን ይህንን ፕሮግራም ማስተር ማይንድ ስታር የነበረችው ነፃነት የተወሰነ ምጥሩ ነገር ካለ ጨርሰናል። ግን አሁን እናመሰግናለን። እንግዲህ መጨረሻ ላይ እኔም ረስቼ ነበረ። ዶክተር ነፃነት እንግዲህ ከተገናኘን 20 ዓመት አይደለም 2 ዓመት አይደለም ከትናንት ወዲያ ነው የተገናኘነው እና በዚች በአጭር ጊዜ ውስጥ ነው እንግዲህ ይህንን ነገር አስረድታኝ አይ እንሳተፋለሁ ብዬ የመጣሁትና በእውነቱ በጣም ላመሰግን እፈልጋለሁ። እንግዲህ ቅድም ዳዊት እንዳለው ይህንን ቁም ነገር ተቆጥሮ ማሳይቶ ደግሞ ማስረዳቱ ለአዲስ ትውልድ በጣም የሚያረካ ነገር ነው እና በጣም የሚያስመሰግን ነገር ነው። ቴንኪዩ ማለት ነው። በጣም አመሰግናለሁ። ከሮሃ ባንድ ላይ ደግሞ የተማርኩት እነሱ ጋሽ ጆቫኒን ለመጋበዝ ብዙ ኢንተርቪያቸው ማየት ነበረብኝ እና ሁሌ ይሄ አንድ ሰው መነጠር ጥሩ አይደለም እና እንደዛ ደግሞ የትም አይደረስም። ትልቁ የእነሱ ፊሎዞፊ ዛሬ እንዲያወራ ፈልጌ የነበረው ሜቢ በቀጣይ ያወራሉ። ቅድም ጋሽ ዳዊት እንዳለው ኮላቦሬቲቭ የሆነ ነገር ነው። ሰው በራሱ ይህንን ሊያስብ አይችልም። ስለ 50ኛው ዓመት ከሌሎች ኮሊጎች ጋርም ስናወራ ነበር። ዝም ብዬ ወግ ሳረግ ነው ድንገት ብልጭ ብሎ ላይክ በፊልም ቢሆን በተለይ ልጆቹ ሊመጡ ይችላሉ። ሁሌ ፓነል ብናደርግ እርስ በርሳችን ነው ዲቤቱም የሚኖሩና ቅብብሎሽ እንዲኖር ኢንተርጀነሬሽናል ኤለመንት ፕሌይፉልነስ እንዲኖረው ፕሮባብሊ ሌላውን አርትስ መያዝ ያስፈልጋል ብዬ ስል ወደ ፊልም ደግሞ የሚሄደው ከድሬ ጋር ቡና ስለምጠጣ ምናምን ፎርሙ ብቻ አንድ ሰው ጋር አይመጣም ማለት ነው። ሁላችንም ተያይዘን ስለሆነ ነው የሆነው። እኔ ምንም በቃ አይኤስ ስፔስ ስለሰጠኝ ነው እንጂ ሌላ ምንም ያደረኩት ነገር የለም። በጣም እናመሰግናለን። በየ15 ቀኑ ይኖረናል። ቅድም ድሬ እንዳለው ኔክስትም ይኖረናል። የጋሽ ኃይሌ ገሪማ ፊልም ትንሽ ኮስተር ያለ ይቀጥላል ማለት ነው። አገሩ እንደምታዩት ነው። ፍቅርም ይወዳል፣ ዘፈንም ጨዋታውም ሁሉንም ሞቅ አድርጎ ነው። ስለዚህ ያኛው ደግሞ ትንሽ ከበድ ያለውን ነገር ያሳየናል። ያው ሁለቱም ያስፈልገናል። እሱን እንዳትቀሩ 15 ቀን ላይ ደግሞ በአካደሚክ ሳይዱ በተለይ ለተማሪዎች እኛም ተማሪዎች ነን በሌላ አንግል ግን ፓነሎች አሉ። አሁን በ29 ዶክተር ሰራዊት አለች እዛ ቆማ ከሶሊያና ጋር ያወሩ ነው። ያው ዶክተር ስትሆኑ እንዲህ አይነት መጽሐፍት ይኖራል። እሷ በ29 በሚቀጥለው ሳምንት ፖስት ሶሻሊስት ሊብሬሽን ልክ ይሄኛው ደግሞ አብዮቱ አብቅቶ በ91 በፈረንጅ በ83 በአበሻ በቃ ተፈቅዶላቸዋል እስቲ ጻፉ ሲባሉ ስለ አንዳንድ የፍቅር ሁኔታ በመጽሔቶች እንዴት ማህበረሰብ ነፃነቱን እንደገለጸ እያጠናች ያለ አዲስ መጽሐፍ እየጻፈችበት ያለውን ሪሰርች ታቀርባለች። ይሄኛው የዚህ ማነው ስሙ የፊልም ስክሪኒንጉም ይቀጥላል። ፓነል ዲስከሽኖችም ይኖራሉ ልክ እንደዛሬው። ያኛው ደግሞ አካደሚክ ሳይዱንም የዛሬ ሳምንት አለ። እሱ በየወሩ የሚካሄድ ነው ማለት ነው። ሁለቱንም እንዳትረሱ እንድትመጡ። ቅድም ማህደር ያስታውሰኝ ቅድም ጋሽ ጆቫኒም ሲያወራ የገረመኝ የመጣው ምን ያህል ለሪሰርች ይሄኛው ማአት ሪሰርች 3-4 ፔፐር እያሰብኩ ነበረ። ለምሳሌ አሁን የወጣቸው 1 ሰዓት ፊልም እና የቀረው ፊልም መሀል ራሱ ያለው ሪሰርች ፔፐር የሚወጣው ሌላ ሪክሪኤሽን ኦፍ ፊልም የፊልም በክራፍት ውስጥ ያለ ቅብብሎች ሊመጣ ይችላል። ደግሞ አሁን የሚከለከሉት ነገሮች በመሀል ያለፉ ስለሆኑ ሪትሮስፔክቲቭ ሲሆን ብዙ ጊዜ የቅድሙን አይነት በባህሉና እና በጋሽ ጆቫኒ መካከል ያለውን ነገር ያፍታታል። ዳያስፖራው ደግሞ ብዙ ጊዜ እሱ ከሌለበት
ነገር ጨለማ ነው ማለት ይወዳል። ብቻ ለሁሉም ነገር የሪሰርችን ጥያቄዎች ብዙ ይወጡ ይመስለኛል። ከሲኒማም ከሙዚቃም ከኢቨን እንደኛ ደረቅ ወረቀት አይነትም ላይ ሊጠና ይችላል እና እነዚህ ደግሞ አርካይቭ ያላችሁ ሰዎች ወደ ኢትዮጵያ ጥናትና ምርምር ማስረከብ እንዳትረሱ። በጣም እናመሰግናለን ስለቆያችሁ። በጣም እግዚአብሔር ይስጥልን። 15 ቀናት ትቅሩ። ጋሽ ኃይለ ገሪማ ደግሞ አለ ማለት ነው። ምናልባት እሱን ልታስመጡ የምትችሉ ካላችሁ ደግሞ በጣም ደስ ይለናል። መልካም ምሽት። እግዚአብሔር ይስጥልን።